ግማሽ ያህሉ ወንዶች የእርግዝና መዘግየት ወይም የኢንፈርቲሊቲ ምክንያት ሊሆኑ ይችላሉ ማለት ነው። ጤና ይስጥልኝ። ስሜ ዶክተር ሙሂዲን አብዶ እባላለሁ። የማህጸንና ጽንስ ሐኪምና እንዲሁም የኢንፈርቲሊቲ ሰብ ስፔሻሊስት ሐኪም ነኝ። በኢትዮ ጠቢብ ሆስፒታል በመስራት ላይ ይገኛለሁ። ዛሬ ልናወራው የፈለግነው ጉዳይ የእርግዝና መዘግየት ወይም ደግሞ ኢንፈርቲሊቲ የምንለው ምክንያት አብዛኛው ጊዜ በህብረተሰባችን ዘንድ በእኛም ብቻ ሳይሆን አብዛኛው በሶስተኛው ዓለም በሚገኙ ሀገሮች የሴቶች ጉዳይ ብቻ ተደርጎ ይቆጠራል። ይህ ግን የተሳሳተ ግንዛቤ እንደሆነ ማወቅ ይኖርብናል። ምክንያቱም የወንዶቹ ኮንትሪቢሽን ወይም ደግሞ ሜል ኢንፈርቲሊቲ የምንለው ከሴቶቹ ባልተናነሰ መልኩ በተለያዩ ክፍለ ዓለማት ቢለያይም በተለይ እንደኛ አይነት ሰብሳሃራን አፍሪካ ባሉ ሀገሮች ውስጥ ከ25 እስከ 45% አንዳንድ ጥናቶች እንደሚያሳዩት እስከ 50% ሊደርስ የሚችል ነው። ይህ ማለት ግማሽ ያህሉ ወንዶች የእርግዝና መዘግየት ወይም የኢንፈርቲሊቲ ምክንያት ሊሆኑ ይችላሉ ማለት ነው። ይሄን ወንዶች ይህን አክል ቁጥር ከያዙ፣ ስለዚህ መጀመሪያ ጥንዶች እርግዝና አልተከሰተም ወይም ዘገየ ሲባል ለአንድ ዓመት ውስጥ ሙከራ ሲያደርጉ እርግዝና ካልተከሰተ ሁለቱም አብረው ወደ ሕክምና ተቋም በመሄድ ሁለቱንም ምርመራ አድርገው የሴት ነው ወይ የወንድ ነው የሚለው መለየት ይኖርበታል። ከዛ ከተለየ በኋላ ነው ትክክለኛ የማን ነው የሚለው መለየት የሚቻለው። ዛሬ በተለየ ግን ልናየው የፈለግነው የወንዶቹ የኢንፈርቲሊቲ ምክንያቶች ምንድናቸው ለማየት ብለን በምናስብበት ጊዜ ከእድገት ጋር የሚመጡ ችግሮች ሊሆኑ ይችላሉ። በልጅነት የሚያጋጥሙ ችግሮች ወይም በልጅነት የሚከሰቱ ኢንፌክሽኖች፣ ከዛም በኋላ ደግሞ ከአፈጣጠር ጋር ጄኔቲክ የምንላቸው ወይም ኮንጀኒታል የምንለው ችግሮች ሊሆኑ ይችላሉ። ወይም ደግሞ ከውስጥ ከሆርሞን ስርዓተ ዑደት ጋር ተያይዘው የሚመጡ ችግሮች ኢንዶክሪን ዲስኦርደር የምንላቸው፣ ከዛም በኋላ ደግሞ ምናልባት የወንድ የዘር ፍሬ ቴስቲክል የምንለው ቴስቲኩላር ፕሮብለም የሚባሉ በቴስቲስ ውስጥ የሚከሰቱ አሁንም ከአፈጣጠር ወይም ደግሞ ከጄኔቲክ ገና ሲፈጠሩ የሚከሰቱ የአፈጣጠር ችግሮች ሊከሰቱ ይችላሉ። ከዛም ባለፈ ደግሞ ስርዓተ ዑደቱን ለምሳሌ ከወንድ የዘር ፍሬ ከተመረተ በኋላ የዘር ፍሬን የሚያሸጋግሩ ትናንሽ በጣም ቀጭን የሆኑ ቱቦዎች አሉ፣ ቫስ ዲፈረንስ የምንለው። የዛን መዘጋት ከኢንፌክሽን ወይም ደግሞ ቀድሞ ከተከሰቱ ሰርጀሪዎች፣ ቀዶ ጥገናዎች ከተለያዩ ምክንያቶች ሊከሰት ይችላል። ወይም ደግሞ በተፈጥሮ የሚመጣ ለምሳሌ ከደም ስር መድከም ጋር ቫሪኮሴል የምንለው አለ፣ በዛች አካባቢ የሚከሰት ችግሮች ሊከሰቱ ይችላሉ። ከዛም አልፎ ደግሞ ፖስቴስቲኩላር ብለን ካልናቸው ውስጥ ጠቅላላ በሰውነት ውስጥ ከሚከሰቱ ችግሮች ወይም በሽታዎች የውስጥ በሽታዎች ሊሆኑ ይችላሉ። የውስጥ ደዌ በሽታዎች ለምሳሌ እንደ ስኳር ወይም ሌሎች ተጓዳኝ የሆኑ ከሱስ ጋር አብሮ የሚመጡ ችግሮች፣ ሱስ ስንል ከመጠጥ ከመጨስ ወይም ደግሞ የተለያዩ መድኃኒቶችን ከመጠቀም የሚመጡ ችግሮች ሊሆኑ ይችላሉ። ስለዚህ እነዛን የምንለይባቸው ዋና ዋና መንገዶች መጀመሪያ ወንዱ ወደ ጤና ተቋም ሄዶ ምርመራ በሚያደርግበት ጊዜ በሚወሰደው ታሪክ ወይም ሂስትሪ እንለዋለን። ከዛ በተረፈ ደግሞ በምንመረምራቸው ምርመራዎች የምናደርገው በሰውነቱ ላይ በተለይ በወንድ የዘር ፍሬው ላይ በምናደርገው ምርመራ፣ ከዛም ቀጥሎ ደግሞ በምናካሄዳቸው የወንድ የዘር ፍሬ ፈሳሽን በመውሰድ ሲመን አናሊሲስ እንለዋለን። በሱ ውስጥ ውጤት ተመርኩዘን ውጤቱ በሚያሳየን መሰረት ደግሞ ሌሎች ተጨማሪ ምርመራዎች ማለትም አብዛኛው ጊዜ የአልትራሳውንድ ሊሆን ይችላል፣ የዛን የወንድ የዘር ፍሬን እና አካባቢ የሚመለከት፣ ከዛ ባለፈ ደግሞ ሆርሞን የምንላቸው የሆርሞን ምርመራዎች በተለይ የውስጥ የሆርሞን ችግሮች ከእንቅርት ጋር ከታይሮይድ ተያይዞ ወይም ሃይፖታላሚክ ፒቱታሪ ግላንድ የምንላቸው ከዛ ጋር ተያይዞ የሚመጡ ችግሮች፣ ኤፍኤስኤች ኤልኤች የምንላቸው ሆርሞኖች እና እንዲሁ የታይሮይድ ሆርሞን በተለይ ቲኤስኤች የምንለው ምርመራ በማድረግ የትኛው ችግር ነው ያለው ብለን መለየት እንችላለን። ይህን ከተለየ በኋላ ደግሞ የሚደረጉ ሕክምናዎች ቅድም እንደጠቀስነው እንደ ምክንያቱ ሱስ ከሆነ ሱስን በማቋረጥ ወይም ደግሞ በማሻሻል፣ ከዛ በተረፈ በመድኃኒት የሚስተካከሉ ችግሮች ሊሆኑ ይችላሉ። በመድኃኒት ካለፈ አነስተኛ የዘመናዊ ሕክምና በማካሄድ አዩአይ በምንለው ወይም ደግሞ የመጨረሻው ደረጃ አይቪኤፍ በሚለው የሕክምና ደረጃ ማስተካከል እና መርዳት ይቻላል። እንዲሁ ደግሞ አንዳንዴ አነስተኛ ቀዶ ጥገናዎችን እዛች አካባቢ በማድረግ የሚስተካከሉ ችግሮች ሊሆኑ ይችላሉ ማለት ነው። ስለዚህ በጠቅላላው በምናይበት ጊዜ ያለመውለድ ችግር ሴት ብቻ ሳይሆን ወንዶችም ጋር ሊከሰት ይችላል። መፍትሄው ለማግኘት ትክክለኛ የህክምና ጣቢያ ሄዶ ምርመራው አድርጎ ከምርመራው በኋላ አስፈላጊው ህክምና ማድረግና ከዛ በኋላ ደግሞ የሚመጣው የህክምና ውጤት እንደ ደረጃው የተለያየ ሊሆን እንደሚችል መገንዘብ ይኖርባቸዋል። አመሰግናለሁ።